የንግድ ቦታችንን ዕቃ ሳናወጣ በላያችን ላይ ያፈረሱት ወዴት እንሂድ ሲሉ በአዲስ ከተማ ክፍለ ከተማ ወረዳ 10 ኮልፌ አጣና ተራ ቴሌ ጀርባ የነበረ ለዓመታት በሊዝ የከፈልንበትን የንግድ ቦታ ለባለሀብት ተሽጦ ትላንት ፈረሰበት ሲሉ አካል ጉዳተኞች ተናገሩ። ቢያግድ ገለኝ የአካል ጉዳተኞች ማህበር የተሰኘው የአባላቱ አቃፊ የ11 አካል ጉዳተኞች መስሪያ የነበሩ 11 ሱቆች መፍረሳቸውን የሚመለከታቸው በደብዳቤ ቢጠየቅም መፍትሄ እንዳልተገኘ አስረድተዋል። ቅሬታ አቅራቢዎቹ በዝርዝር ምን አሉ? አካል ጉዳተኞች ነን 11ዳችንም። ህጋዊ የሊዝ ቦታ ነው። በቃ መንገድ ላይ ጥሎናል መንግስት። ቦታው በ1996 ነው በሊዝ የተሰጠን ለልማት። የሊዝ የከፈልን ህጋዊ ንግድ ፍቃድ አውጥተን የሰራንበት ነበር። ድንገት ያለምንም ደብዳቤ መጡና ከ3 ቀናት በፊት እቃቸውን ይዛችሁ ውጡ እናፈርሳለን አሉን። ትናንት ሙሉ ለሙሉ አፈረሱት። የንግድ ቦታችንን እቃ ሳናወጣ በላያችን ላይ ያፈረሱት። ወዴት እንሄድ? ለልማት ቢሆን እንኳን ለተለዋጭ ቦታ ይሰጠን ነበር፣ ግን ለባለ ሀብት ነው የተሸጠው። 3 ሰዎች ናቸው የገዙት። ዝርዝራቸው አለን። በደብዳቤ ወረዳው ከሰማ ቆይቷል። ከከንቲባ ቢሮ ነው የመጣው ደብዳቤው። አብዛኛዎቹ ሰዎች እቃ ወድቆ ማንሳት የማይችሉ አካል ጉዳተኞች ናቸው። እንዴት ቀድማችሁ አላሳወቃችሁንም ስንል እኛ ምንም ማድረግ አንችልም፣ ከላይ ከቢሮ የወጣ ትዕዛዝ ነው አሉን። እግድ ለማውጣት ሞከርን። ከፌዴራል ፍርድ ቤት እግድ ለማውጣት አይፈረድላቸውም አለን። ፍርድ ቤቱ ራሱ አግዶን ማለት ነው። የፍርድ ቤት መጥሪያ ደብዳቤ እግድ አንቀበልም፣ ሂዱና ለከንቲባ ቢሮ ስጡ አሉን። የወረዳ አስተዳደሩ እዛው ሄዳችሁ ጠይቋለን። ፍርድ ቤት ትላንት ቀጠሮ ነበረ። ልማትን አናደናቅፍም፣ መዝገቡ ተዘግቷል ውጡ አሉን። እጃቸው ረዥም ነው ባለ ሀብቶቹ። ሁሉም ቦታ ይሄን ያለው ነገር ብለዋል። የአካል ጉዳተኞቹ ቅሬታ እንደደረሰውና አካል ጉዳተኞቹን በወገን እንዲተባበራቸው የኢትዮጵያ አካል ጉዳተኛ ብሔራዊ ማህበር በ9/07 2017 ዓ.ም የጻፈውና የተመለከተው ደብዳቤ ያስረዳል። ደብዳቤ ተጽፎላቸዋል። አባላቱ የኛ የኢትዮጵያ አካል ጉዳተኞች ማህበር አባላት ናቸው ሲል አረጋግጧል። የአካል ጉዳተኞቹ ቅሬታ ይዘን ምላሽ እየጠየቅ ነው። የአዲስ ከተማ ክፍለ ከተማ ኮሚኒኬሽን ግን ምላሽ ያልሰጠ ሲሆን ከሰጠ በቀጣይ የምናቀርብ ይሆናል።